ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 27 2018 ዓ.ም በዛሬው መረጃ ሰዓታችን የህወሓት ኃይሎች በአፋር ክልል ስለከፈቱት አዲስ ውጊያና ስለተቆጣጠሯቸው 6 ቀበሌዎች፣ አቶ ጌታቸው ረዳ የህወሓት አዲሱን ጦርነት አስመልክተው የሰጡት መግለጫ፣ አሰብን ማን ለኤርትራ ሰጣት የሚለው ጥያቄና መልሶቹን በተመለከተ፣ በምስራቅ ወለጋ ዞን ኪረሙ ወረዳ ታጣቂዎች ባደረሱት ጥቃት 4 ሰላማዊ ሰዎች ስለመገደላቸው፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኢትዮጵያ አፋር ክልል ሰሜናዊ ዞን ውስጥ ከባድ ወታደራዊ ግጭት መከሰቱን ተከትሎ የህወሓት ኃይሎች 6 ቀበሌዎችን በኃይል መቆጣጠራቸውን የክልሉ መንግስት አረጋግጧል። ይህ በከባድ መሳሪያ የታገዘ ጥቃት በአካባቢው ሰፊ የሰብአዊ ቀውስና የዜጎችን መፈናቀል ማስከተሉን ዘገባዎች ያመለክታሉ። ግጭቱ የተቀሰቀሰው በአፋር ክልል ሰሜናዊ ዞን በሚገኘው ኪልባቲ ረሱ መጋሌ ወረዳ ቶንሳ ቀበሌ አዋሳኝ አካባቢዎች ነው። የህወሓት ኃይል እርምጃ የወሰደው በአካባቢው የነበረው የትግራይ ሰላም ኃይል ተዋጊዎች ተብሎ የሚታወቀው የታጠቀ ቡድን ላይ እንደሆነ ከግጭት ቀጠናው የሸገር ጆርናል ምንጮች አረጋግጠዋል። ምንጮቹ እንዳሉት በሀገር ሽማግሌዎችና ተደማጭነት ባላቸው አካላት የተደረገው የሽምግልና ጥረት በህወሓት በኩል ውድቅ ተደርጓል። ህወሓት አሻፈረኝ በማለት ውጊያውን መቀጠሉን ተከትሎ በዛሬው ዕለት ማለትም ጥቅምት 27 2018 6 ቀበሌዎችን በጉልበት ለመቆጣጠር ችሏል። የተኩስ ልውውጡ በከፍተኛ የጦር መሳሪያ የታገዘ እንደነበረ የደረሰን መረጃ ያመለክታል። የሸገር ጆርናል ወታደራዊ ምንጮች እንደገለጹት በውጊያው ዙ-23 ዲሽቃና ሞርተርን የመሳሰሉ ከባድ የጦር መሳሪያዎች በስፋት ጥቅም ላይ ውለዋል። በቶንሳ አካባቢ ከባድ የጦርነት ድምጽና የሞርተር ውጊያ እንደነበረ መረጃዎች ያሳያሉ። በህወሓት ቁጥጥር ስር የዋሉት 6ቱ ቀበሌዎች ወረአ፣ ኩሰበበራ፣ ዶያ፣ ገዳ ባልአ፣ ካርማ አጋና ሚልኪ ናቸው። በከፍተኛ ውጊያ ሳቢያ በአካባቢው ከፍተኛ የሆነ የሰብአዊ ቀውስ ተከስቷል። የህወሓት ኃይሎች ቀበሌዎችን በኃይል መቆጣጠራቸውን ተከትሎ በርካታ ነዋሪዎች ለህይወታቸው በመስጋት ወደ አጎራባች ወረዳዎች እየሸሹ መሆናቸውን የአካባቢው ምንጮች አረጋግጠዋል። ዛሬ ጥቅምት 27 2018 የአፋር የጸጥታ ኃይሎች ወረራ ፈጻሚዎችን ለማስወጣት ተኩስ ሊገጥሙ ይችላሉ በሚል ስጋት የተነሳ በርካታ ነዋሪዎች ሌሊቱን ሙሉ መሸሻቸው ተዘግቧል። ይህ ያለማቋረጥ የሚፈጠር ፍልሰት በአፋር ክልል አስቀድሞ ከፍተኛ የሆነ የሰብአዊ እርዳታ ፍላጎት እንዳለበት በተለያዩ ዓለም አቀፍ ተቋማት ተገልጿል። ዘገባዎቹ በአፋር ክልል በተለይም በዞን 2 የነበሩ የአገር ውስጥ ተፈናቃዮች የመፈናቀል ሂደት የቤተሰብ አባላት ሞት፣ አካል ጉዳትና የንብረት ውድመትና ዝርፊያ የደረሰባቸው መሆኑን ጠቁመው ነበር። በአሁኑ ጊዜ የተፈጠረው አዲስ ግጭት ይህንን ቀውስ ይበልጥ ሊያባብስ እንደሚችል ስጋት አለ። የክልሉና የፌዴራል መንግስቱ ምላሽ በተመለከተ የአፋር ክልል ጸጥታ አካላት በግንባር መሰለፋቸው ተገልጿል። መረጃዎች እንደሚያመለክቱት የአፋር ክልል የጸጥታ አካላት ከመከላከያ ሰራዊት ጋር የተቀናጀ እንቅስቃሴ ማድረግ ጀምረዋል። የጸጥታ ኃይሉ አሰላለፍ ሲገለጽ የአፋር ክልል የጸጥታ አካላት መከላከያን ከኋላቸው አድርገው ከፊት መሰለፋቸው ታውቋል። ይህ አሰላለፍ የክልሉ ኃይሎች በግንባር ቀደምትነት የመልሶ ማጥቃትና የመከላከል ሚና ለመውሰድ መዘጋጀታቸውን የሚያመለክት ሲሆን፣ መከላከያ ሰራዊቱ ደግሞ አስፈላጊውን ድጋፍና የማጠናከሪያ ኃይል በመስጠት በጦርነቱ ውስጥ የራሱን ሚና እየተወጣ እንደሆነ ይጠበቃል። የሁኔታው መባባስ በቀጣይ ሰዓታትና ቀናት ውስጥ በዞኑ ውስጥ ከፍተኛ የሆነ ግጭት እንዲቀጥል ሊያደርግ ይችላል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በቅርቡ በህዝባዊ ወያኔ ሓርነት ህወሓት ውስጥ በሚገኙ ኋላ ቀር ባሏቸው ቡድኖች በአፋር ክልል የተቀሰቀሰው ውጊያ በተመለከተ ትችትና ማስጠንቀቂያን ያዘለ ጠንከር ያለ መግለጫ ሰጥተዋል። አቶ ጌታቸው ይህንን እንቅስቃሴ የ2015 የፕሪቶሪያውን የሰላም ስምምነት ለማፍረስ የሚደረግ ጥረት ሲሉ አውግዘውታል። አቶ ጌታቸው ረዳ እንደገለጹት ይህንን ውጥረት የፈጠረ አካል ኋላ ቀር ቡድን ያሉት ሲሆን የሰላሙን ሂደት ለማደፍረስ በተደጋጋሚ የተለያዩ ትንኮሳዎች መሞከራቸውን ገልጸዋል። በሰሜኑ የኢትዮጵያ ክልል የ2 ዓመት ጦርነትን ያስቆመው የፕሪቶሪያው የሰላም ስምምነት ከተፈረመ ወዲህ የፌዴራል መንግስቱ ለሰላሙ መረጋገጥ ሲል ከፍተኛ ትዕግስት አሳይቷል ብለዋል። ኋላ ቀር የሆነው ቡድን የፕሪቶሪያውን ስምምነት ለማፍረስ የተለያዩ ትንኮሳዎችን ሞክሯል ያሉት አቶ ጌታቸው ረዳ ነገር ግን የፌዴራል መንግስቱ ታግሷል። አሁንም የፌዴራል መንግስቱ ወደ ግጭት ለመጎተት በአፋር ክልል ትንኮሳ ተፈጽሟል ሲሉ አቶ ጌታቸው ረዳ
የአሁኑን ክስተት አብራርተዋል። በአፋር ክልል እየተካሄደ ያለው ግጭት የኤርትራ መንግስት ወይንም ሻዕቢያ ዓላማ ለማስፈጸም የሚደረግ እንቅስቃሴ መሆኑንም አክለው ገልጸዋል። ይህ የሻዕቢያ አጀንዳ ለማስፈጸም የሚደረግ እንቅስቃሴ ነው። ለዚህ ዋና ተጠያቂ ፍስሐ ማንጁስና ዮሐንስ ናቸው ሲሉም በስም ጠቅሰው ገልጸዋል። አቶ ጌታቸው ይህንን ድርጊት ለህዝብ ስቃይ ለማምጣትና ህዝቡን ለመጨፍጨፍ የሚደረግ የክህደት እንቅስቃሴ በማለት አጥብቀው ወቅሰዋል። አቶ ጌታቸው ረዳ በተለይ አሳሳቢ ነው ያላቸውን የታክቲክ ፍላጎት አስመልክተው ማስጠንቀቂያ ሰጥተዋል። ቡድኑ ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ እንደ መደራደሪያ ለመጠቀም ፍላጎት እንዳላቸው አውቃለሁ በማለት የቡድኑን የተደበቀ ዓላማ ይፋ አድርጓል። ሆኖም እንዲህ አይነቱ እቅድ በፍጹም ተቀባይነት እንደማያገኝና ሊሳካም እንደማይችል ጠንካራ መልእክት አስተላልፈዋል። ይህ አይሆንም፣ በፍጹም አታስቡት ሲሉ አቶ ጌታቸው አስገንዝበዋል። አቶ ጌታቸው ቀጥለውም እንዳስረዱት የትግራይ ኃይሎች ቲዲኤፍም ሆነ ቲፒኤፍ በትግራይና በፌዴራል መንግስት መካከል ግጭት የሚፈጥሩበት ምንም አይነት አጀንዳ እንደሌላቸው ተናግረዋል። በመጨረሻም ሁሉም የትግራይ አካላት ይህንን ኋላ ቀር ቡድን የሻዕቢያ አጀንዳ መጠቀሚያ እንዳይሆን መታገድ ያስፈልጋል በማለት ትግሉ በዋናነት ሰላምን ለማስጠበቅና የክልሉ ኃይሎች ለውጭ አጀንዳ መጠቀሚያ እንዳይሆኑ ለማድረግ መሆኑን አጽንኦት ሰጥተዋል። ይህ መግለጫ የፕሪቶሪያውን የሰላም ስምምነት ተከትሎ በሰላም ግንባታ ሂደት ውስጥ ባሉ የትግራይ አመራሮች መካከል ያለውን የፖለቲካ ልዩነትና የትግል አቅጣጫ ልዩነት በይፋ ያሳያል። የመግለጫው ክብደት የጨመረው ደግሞ የቀድሞ የጊዜያዊ አስተዳደር መሪ በግልጽ ተጠያቂዎችን በስም ጠቅሰው ክሱን ማቅረባቸው ነው። በኢትዮጵያ ሰሜናዊ ክፍል የሰፈነው አንጻራዊ ሰላም እንዳይናጋ ስጋት እየፈጠረ የመጣው ይህ የአፋር ክልል ውጊያ የፌዴራል መንግስቱና የሰላም ስምምነቱ ጠባቂ አካላት ቀጣይ ምላሽ ምን ሊሆን እንደሚችል የብዙዎች ትኩረትን ስቧል። የኢትዮጵያ ወሳኝ ወደብ የነበረችው የአሰብ ወደብን ሉዓላዊ የባለቤትነት ጥያቄ በተመለከተ በህዝብ ደረጃ ያለው ክርክር በተጠናከረበት በዚህ ወቅት ሁለት ቁልፍ ታሪካዊና ህጋዊ ሰነዶች ለጉዳዩ አዲስ ብርሃን እየፈነጠቁ ነው። እነዚህ ሰነዶች አሰብ በኢትዮጵያ ግዛት ስር አድርጎ የሚወስነው የህዝባዊ ዲሞክራሲያዊ ኢትዮጵያ ሪፐብሊክ አዋጅ እንዲሁም ኤርትራ ከኢትዮጵያ ጋር በፌዴሬሽን ስትተዳደርበት በነበረበት ወቅት የተደነገገው የተባበሩት መንግስታት ድርጅት ውሳኔዎች ናቸው። ይህ አዋጅ የአሰብን ግዛት ከሌሎች በዓለም አቀፍ ደረጃ ከሚታወቁ የኢትዮጵያ ግዛቶች እንዲሁም አካባቢዎች ጋር በአንድነት ምድብ ውስጥ ማስቀመጡ በ1980 ዓመተ ምህረት የኢትዮጵያ የህግ ማዕቀፍ ውስጥ የአሰብ ግዛትነት የማይካድ አካል እንደነበረ የሚያሳይ ህጋዊ ምስክር ነው። ይህ አዋጅ የሚገኘው በ1980 ዓመተ ምህረት በወጣው ነጋሪት ጋዜጣ ላይ ነው። በዚህ የአሰብ ወደብ ታሪካዊና ህጋዊ ባለቤትነት ጋራ በተያያዘ እንደ አውሮፓውያኑ አቆጣጠር ታህሳስ 15 1950 በተካሄደው 326ኛው የተባበሩት መንግስታት ድርጅት መደበኛ ጉባኤ ያጸደቀው ውሳኔ ቁጥር 390 ሌላኛው የሉዓላዊነት ጉዳይ የሚደግፍ ቁልፍ ሰነድ ነው። ይህ ውሳኔ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትተዳደር ያስቀመጠው ማዕቀፍ የሚደነግግ ነው። የውሳኔው አንቀጽ 3 የፌዴራል መንግስት ወይም የኢትዮጵያ መንግስት ስልጣን የሚመለከቱ ጉዳዮችን በግልጽ ይዘረዝራል። ከነዚህም መካከል የመከላከያ ኃይል፣ የውጭ ጉዳዮችን፣ የገንዘብና ፋይናንስ አስተዳደር፣ የውጭና በግዛቶች መካከል የሚደረግ ንግድንና ወደቦችን የማስተዳደር የሚሉ ይገኙበታል። ይህ ድንጋጌ በወቅቱ ኤርትራ ራስ ገዝ አስተዳደር ብትሆንም በሌሎች ወደቦች አሰብን ጨምሮ የሚኖረው ሉዓላዊ ስልጣን በኢትዮጵያ መንግስት ስር እንደሆነ የተባበሩት መንግስታት ድርጅት እውቅና የሰጠበት ታሪካዊ ሰነድ ነው። ይህ የኢትዮጵያ ሉዓላዊነት በወደቦቹ ላይ ማንም ሊጠይቀው በማይችልበት ሁኔታ ዓለም አቀፍ የህግ ድጋፍ ማግኘቷን ያመለክታል። በአሁኑ ወቅት የበርካታ ኢትዮጵያውያን ዋና ጥያቄ የሚሆነው እነዚህን የመሳሰሉ ጠንካራ የህግ መሰረቶች እያሉ አሰብ ከኢትዮጵያ ሉዓላዊነት ወጥታ የኤርትራ አካል እንድትሆን የተደረገበት ፖለቲካዊ ውሳኔ እንዴትና በማን እንደተፈጸመ የሚገልጽ ግልጽ ሰነድ ማስረጃ አለመገኘቱ ነው። ታሪክና ህግ እንደሚያመለክቱት አሰብ በህጋዊነት የኢትዮጵያ አካል ነበረች። ይህ ሁኔታ በአዋጅ ቁጥር 16/1980 ተረጋግጧል። በተጨማሪም ከ1950ዎቹ ጀምሮ ኢትዮጵያ በኤርትራ ወደቦች ላይ የነበራትን ስልጣን የተባበሩት መንግስታት ድርጅት እውቅና የሰጠው ነው። በመሆኑም ክርክሩ አሰብ የኢትዮጵያ ግዛት ነበረች ወይስ አልነበረችም ከሚል የህግ ጥያቄ ይልቅ ከ1983 በኋላ የሀገሪቱ የሽግግር መንግስት በነበረበት ወቅት ለዚህ ሉዓላዊ ግዛት
መለየት ምክንያት የሆነው የፖለቲካ ውሳኔ ምን ነበር የሚለው ላይ ያነጣጥራል። የህግ ባለሙያዎችና የታሪክ ተመራማሪዎች እንደሚጠቁሙት የ1980 ዓመተ ምህረት አዋጅ መሻር ወይንም በሌላ የፖለቲካ ውሳኔ መተካት የነበረበት ሲሆን ይህን የሚያሳይ ግልጽና ህጋዊ ሰነድ ለትውልድ አለመቅረቡ አሰብን ማን ለኤርትራ ሰጠ የሚለውን ጥያቄ የክርክሩ ዋና ነጥብ ሆኖ እንዲቀጥል አድርጎታል። የኢትዮጵያ መንግስት በወደቦቹ ላይ ሉዓላዊ ስልጣን እንደነበረው በተባበሩት መንግስታት ድርጅት ውሳኔ የተደገፈ በመሆኑ የዛሬው ትውልድ ይህንን የህግና የታሪክ ሰነድ በመያዝ ወደብ አልባ የመሆንን የጂኦፖለቲካዊ ጉዳይ በብርቱ እንዲያነሳ አስገድዶታል። ከላይ የተጠቀሱት ሁለቱ ሰነዶች በነጋሪት ጋዜጣ አዋጅ ቁጥር 16/1980 እና የተባበሩት መንግስታት ድርጅት ውሳኔ 390 አሰብ የኢትዮጵያ ሉዓላዊ ግዛት አካል እንደነበረችና በባህር በሮችና በወደቦች ላይ የኢትዮጵያ ፌዴራል መንግስት ስልጣን በዓለም አቀፍ ደረጃ እውቅና እንደተሰጠው የሚያሳዩ ወሳኝ ማስረጃዎች ናቸው። በምስራቅ ወለጋ የኪረሙ ወረዳ ለዓመታት የዘለቀው የጸጥታ ስጋት ዛሬ መቋጫ አለማግኘቱ ነው የወረዳው ነዋሪዎች ለሸገር ጆርናል የገለጹት። ነዋሪዎቹ እንዳሉት በወረዳው የአባይ ሸለቆ አዋሳኝ በሆኑ የዋሲቲ ቀበሌ በደረሰ ታጣቂዎች ጥቃት 4 ሰዎች ተገድለው 4ቱ ቆስሏል። ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ ለሸገር ጆርናል እንዳስረዱት ህብረተሰቡ በራሱ ታጣቂዎችን እንዳይከላከል የመንግስት የጸጥታ ኃይሎች የቀበሌውን ነዋሪዎች ትጥቅ አስፈትተው ወስደዋል ሲሉም ይወቅሳሉ። በተለያዩ ጽንፈኛ ቡድን ታጣቂዎች አደረጃጀቶች ለጥቃትና ዘረፋ ተጋላጭ ናት በተባለችው በዚቹ ቀበሌ ባለፉት ዓመታት በተደጋጋሚ በደረሰ ጥቃት በርካታ ሰዎች መገደላቸውን ለሸገር ጆርናል የተናገሩ እኚህ አስተያየት ሰጪዎች የመንግስት የጸጥታ ኃይሎች ሊከላከሉልን አልቻሉም ሲሉ ወቅሰዋል። በምስራቅ ወለጋ ዞን ቀደም ሲል በኢትዮጵያ መንግስት የጸጥታ ኃይሎችና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራ ታጣቂ ቡድን መካከል ዓመታትን የወሰደ ግጭት ሲካሄድ ቆይቷል። መፍትሄ ሳያገኝ ዛሬም የቀጠለው ግጭት በሰላማዊ ሰዎች ላይ የሚደርሰው ግድያና ዘረፋ እየተባባሰ መሄዱን የሚገልጹ ነዋሪዎቹ አሁንም በሰቆቃ ውስጥ እንደሚኖሩ ተናግረዋል። በኪረሙ ዋሲቲ ቀበሌ ደረሰ ስለተባለው ጥቃትና ዘረፋ የወረዳው አስተዳዳሪ አቶ ብርሃኑ ፍቃዱ ማብራሪያ እንዲሰጡን ላቀረብንላቸው ጥያቄ ቆይታችሁ ደውሉ የሚል መልስ ከሰጡ በኋላ ቆይተን በተደጋጋሚ ብንደውልም ስልካቸውን ሳያነሱ ቀርተዋል። በምስራቅ ወለጋ ዞን አሁንም የቀጠለው የታጣቂዎቹ ጥቃትና የመንግስት የጸጥታ ኃይሎች ሰላማዊውን ሰው መከላከል አልቻሉም ተብሎ ለቀረበው ቅሬታ የዞኑን አስተዳዳሪ አቶ ዋጋሪ ነገራ አስተያየት ለማካተት ያደረግነው ሙከራ ስልካቸው ባለመነሳቱ ሳይሳካልን ቀርቷል። የኦሮሚያ ክልል የመንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ በዚህ ጉዳይ መልስ እንዲሰጡን ያደረግነው ጥረትን በተመሳሳይ ስልክ ባለማንሳታቸው ሳይሰምርልን ቀርቷል። የሆነ ሆኖ በምስራቅ ወለጋ ኪረሙና አጎራባች ወረዳዎች በታጣቂዎች እየተፈጸሙ ነው ስለተባለውና የመንግስት የጸጥታ ኃይሎች ሊከላከሉልን አልቻሉም ለሚሉ ቅሬታዎች ሸገር ጆርናል የነዋሪዎቹን አስተያየት ለማሰባሰብ ባደረገው ጥረት የነዋሪዎቹን ስጋት ከብዙ በጥቂቱ ለመረዳት ችሏል። በአካባቢው ያለው ተጨባጭ ሁኔታ እንዲገልጹልን ጥያቄ ያቀረብንላቸው በርከት ያሉ ነዋሪዎች በደህንነት ስጋት ምክንያት አስተያየት መስጠት እንደማይፈልጉ ነግረውናል። ባለፉት 6 ዓመታት በኪረሙ ወረዳ ውስጥ በደረሱ ጥቃቶች በርካታ ነዋሪዎች ሲገደሉ በሺዎች የሚቆጠሩ ከቤት ንብረታቸው መፈናቀላቸውን ሸገር ጆርናል በተለያየ ጊዜ ሲዘግብ ቆይቷል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።